ሰላም እንዴት ናችሁ? የቻናል ቤተሰቦች ዛሬ ይዤላችሁ የመጣው አማርኛ ቃላት ምስረታ ነው። አጭር ቃላቶችን ከሀ ፊደል ጀምሬ እስከ ሸ ፊደል ድረስ ስድስተኛ ፊደሎችን በመጠቀም እንለማመዳለን። እስከ ቪዲዮ መጨረሻ ድረስ ከኔ ጋር አብራችሁ ያነበባችሁና እየጻፋችሁ ተከታተሉ። ቀጥታ ወደ ቪዲዮ ገባለሁ። መልካም ቆዩ። ኦኬ፣ አሁን ከመጀመሪያው ጀምሬ ላንብብላችሁ። መጀመሪያው የሀን ፊደል በመጠቀም ህግ ብዬ አነበብኩ ማለት ነው። የሀንና የገን ፊደል ህግ ይላል ማለት ነው። ቀጥሎ ደግሞ አሁንም እንዳለ የሀን ፊደል ነው፣ ወደ ጎን ነው ማነብላችሁ። ህዝብ ይላል። ቀጥሎ ደግሞ ህዝቦች፣ ይሄኛው ህዝብ ነበር፣ ይሄኛው ደግሞ ህዝቦች፣ አንድ ፊደል ጨመርን ማለት ነው። ህዝቦች በአራት ፊደል። መጨረሻው ህዳር ይላል ማለት ነው። የሀን ፊደል የደን እና የረን ፊደል በመጠቀም ህዳር ይላል። አሁን በሀ ፊደል የሀን ስድስተኛ ሳድስ ድምፁን በመጠቀም ነው ያነበብነው። መጀመሪያው ህግ፣ ህዝብ፣ ከዛ ህዝቦች፣ መጨረሻው ህዳር የሚሉ ቃላቶችን አነበብን ማለት ነው። ቀጥሎ ደግሞ በዚህ መስመር የምናነበው ለን በመጠቀም ይሆናል ማለት ነው። ልማት ይላል ማለት ነው። ቀጥሎ ልጅ ልና የጀን ፊደል ሁለት ፊደል ማለት ነው። ልጅ ይላል ማለት ነው። ቀጥሎ ደግሞ ልክ ለን ፊደል እና ከን ፊደል ማለት ነው። ልክ ይላል። መጨረሻው ልና በፊደል ማለት ነው። ልብ ይላል ማለት ነው። እንደዚህ በማድረግ ማንበብ ትችላላችሁ ማለት ነው። ልማት የመጀመሪያው፣ ቀጥሎ ልጅ፣ ከዚያ ልክ፣ መጨረሻው ልብ ይላሉ። አሁን ያነበብነው ለን ፊደል ስድስተኛው በመጠቀም ይሆናል ማለት ነው። ኦኬ፣ ቀጥሎ ደግሞ በሀመርኋ ፊደል በመጠቀም ማለት ነው። ህይወት ሀን የየን የወልና የተን ፊደል በመጠቀም ህይወት። ቀጥሎ ደግሞ ህብረት የሀን ፊደል የበንና የረን ፊደል በመጠቀም ህብረት ይላል ማለት ነው። ከዛ ህጋዊ ይላል። ደግሞ የሀን የገንና የወን ፊደል ህጋዊ ይላል ማለት ነው። ኦኬ፣ መጨረሻው ህክምና ሀን ከና መን የነን ፊደል በመጠቀም ህክምና ይላል ማለት ነው። እንደዚህ በማድረግ ማንበብ። ኦኬ፣ መጀመሪያው ህይወት፣ ከዛ ህብረት፣ ከዛ ህጋዊ፣ መጨረሻው ህክምና። አሁን ሀመርኳን ፊደል መጀመሪያ በመጠቀም ስድስተኛዋን በመጠቀም ማለት ነው ሌሎችን ፊደሎች ጨምረን በማንበብ ነው የተለማመድን ማለት ነው። እንደዚህ ያሉያችሁ ካነበባችሁ አማርኛ ነበባችሁን ከፍ ያደርግላችኋል ማለት ነው። ኦኬ፣ አሁን ደግሞ በዚህ የመን ፊደል በመጠቀም እናነባለን ማለት ነው። ምሳሌ ይላል። ይሄ ደግሞ ምሳና ለን ማለት ነው። ምሳሌ ይላል። ቀጥሎ ምግብ መንና ገን በን ፊደል ምግብ ይላል ማለት ነው። ቀጥሎ ምንጭ መንና ጭን ፊደል ምንጭ። እዛ መጨረሻው ምክር መንና ከንና ረን ፊደል ምክር ይላል ማለት ነው። አሁን ያነበብነው በመን ነው ማለት ነው። ምሳሌ የመጀመሪያው፣ ምግብ፣ ምንጭ፣ ምክር የሚሉ አነበብን ማለት ነው። ኦኬ፣ አሁን ደግሞ በሰ ፊደል ነው ማለት ነው የምናነበው። ሰን በመጠቀም የመጀመሪያው ስራ ስና ሰ ፊደል እና ረ ፊደል ማለት ነው። ከዛ ስራዎችን ጨመረ ማለት ነው። እዚህ ላይ ደግሞ ስራዎች። ከዛ ስርዓት፣ እዚህ ጋር ደግሞ ስርዓት ሰንና ረን አንና ተ ፊደል ስርዓት ይላል ማለት ነው። ኦኬ፣ መጨረሻው ስልጣን ሰንና ለን ጠን ፊደል ማለት ነው። በአንድ ላይ ስልጣን ብለን አነበብን ማለት ነው። ስልጣን እያደረጋችሁ ማንበብ። ስራዎች፣ ስርዓት፣ ስልጣን የሚሉ የተለያዩ ቃላቶችን አነበብን ማለት ነው። ኦኬ፣ አሁን ደግሞ ረን ፊደል በመጠቀም ነው የምናነበው። ረን ፊደል የስድስተኛዋን ከዚህ ጀምረን እስከዚህ እስከምናነብ ድረስ ስድስተኛ የረ ፊደል መኖር አለባት ማለት ነው። መጀመሪያው ጥር ይላል። ጠን መጀመሪያ አድርጌ ከዛ ረን ማለት ነው። ጥር። ቀጥሎ እርካታ ረንና ከንተን ፊደል እርካታ።
ኦኬ ከዛ በር እዚህ ጋር ደግሞ በን መጀመሪያ ረን ስድስተኛ ረ ፊደል አይቀርም ብያችኋለሁ። በር ይላል። መጨረሻው ወር ወና ረ ፊደል ማለት ነው። በአንድ ላይ ወር የሚሉ ቃላቶች አነበብን። ኦኬ ጥር፣ እርካታ፣ በር፣ ወር የሚሉ አነበብን ማለት ነው። ኦኬ አሁን ደግሞ በሰ ፊደል ይሆናል ማለት ነው። ሰን በመጠቀም ስህተት ይላል። ስህ ከዛ ተ ከዛ ት ስህተት ይላል። ከዛ ስድስት ስድስት ሰንና ደን ሰን ፊደል ተን ፊደል በአንድ ላይ ስድስት ይላል ማለት ነው። ስድስት ኦኬ ከዛ ስሜት ስሜት ሰንና የመን ፊደል የተን ፊደል ማለት ነው። በአንድ ላይ ስሜት ስሜት ይላል ማለት ነው። መጨረሻው ስም ሰና መፊደል ስም ብላችሁ ጽፉ። እንደዚህ ነው የምትጠቀሙት። ስም ይላል ማለት ነው። መጀመሪያው ስህተት ከዛ ስድስት ከዛ ስሜት መጨረሻው ስም ይላል። ኦኬ አሁን ደግሞ መጨረሻ በሸ አንብበን እንጨርሳለን። የሸ ፊደል መኖር አለበት እስከዚህ ማለት ነው። ከዚህ ጀምሮ እስከዚህ መጀመሪያው ም ከዛ ሽ ት ምሽት ምሽት ይላል። የመንና የሸኔተን ፊደል ምሽት ይላል። ሸ ፊደል አለች ማለት ነው። ሽብር ይላል። እዚህ ጋር ደግሞ ሽብር ሸንና በንረ ፊደል ማለት ነው። ሽብር ሽብር ይላል ማለት ነው። ኦኬ ቀጥሎ ሽሽት ሽሽት ሸን ፊደል ሁለት የተጠቀሚ የትን ሽሽት መጨረሻው ሽፍታ 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 የሚል ቃል አነበብን ማለት ነው። ሸንና ፈን ተን ፊደል በመጠቀም ሽፍታ የሚሉ ቃላቶች አነበብን ማለት ነው። ምሽት፣ ሽብር፣ ሽሽት እና ሽፍታ የመጨረሻው ማለት ነው። እንደዚህ በማድረግ ተለማመዱ። የዛሬው ቪዲዮ ይሄን ይመስላል። ከተመቻችሁ ላይክ፣ ሼር በማድረግ አበረታቱኝ። በሌላ ቪዲዮ እስከመጣ ሰላም ሁኑ። ቻው